ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኢኮኖሚክስ ቻፕተር 4 የምንማማር ይሆናል። እንግዲህ እስካሁን እስከ ቻፕተር 4 ድረስ ሁሉንም ቻፕተሮች ኢንዲቴል እያየን በጣም ወዳችሁት በጥሩ ሁኔታ ሁሉንም በደንብ ተረታችሁ ጥሩ ፈተና እስከሚደርስ ሰርታችሁ መጥተናል። አሁን ደግሞ እንደተለመደው ለፋይናል ቻፕተር 4ን በደንብ እንማማር። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። በዚህ በቻፕተር 4 እንግዲህ የምናየው ስለ ቲዮሪ ኦፍ ፕሮዳክሽን ኮስት የሚል ነው። ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት በሚል ቶፒክ እንማማራለን ማለት ነው። በዚህ ቻፕተር 4 እንግዲህ የምናየው መሰረታዊ ጉዳይ የአንድን ምርት ሂደት ከሳይንሳዊ እይታ አንፃር እንድንገነዘብ የሚያስችሉን ጉዳዮችን እንማማራለን ማለት ነው። ለምሳሌ አንድ ምርት ለማምረት የሚያስፈልጉ ነገሮችን ምን እንደሆኑና እንዴት በብቃት መጠቀም እንደምንችል በመረዳት የድርጅቶችን ሀሳብ በጥልቀት የምናይበት የምንመረምርበት በጣም ትልቅ ቻፕተር፣ ብዙ እውቀት የምንጨበጥበት ቻፕተር ነው ማለት ነው። ከዚህ በተጨማሪም ደግሞ ከምርት ጋር ተያይዘው የሚመጡ ወጪዎችን እና ምንነትና አይነታቸውን በመተንተን ትርፋማነትን እንዴት ማረጋገጥ እንደሚቻል ወይም እንደምንችል የምንማማርበት ቶፒክ ነው። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። እዚህ ጋር እንግዲህ ቻፕተር ኦብጀክቲቭስ አሉ። ይህን ምዕራፍ በተሳካ ሁኔታ ካጠናቀቃችሁ በኋላ ከእናንተ ልታውቋቸው የሚገቡ ዋና ዋና ጉዳዮች እዚህ ጋር ተጠቅሰዋል ማለት ነው። ይህ ምዕራፍ እንግዲህ መጀመሪያ ላይ የምናየው በዚህ ምዕራፍ ውስጥ ዲፋይን ፕሮዳክሽን ኤንድ ፕሮዳክሽን ፈንክሽንስ፣ የፕሮዳክሽን ምንነትና የፕሮዳክሽንን ፈንክሽን ትርጉም በግልጽ ማስረዳት ትችላላችሁ ማለት ነው፣ ይህንን ቻፕተር ከተማራችሁ በኋላ። ሌላው ደግሞ ዲፈረንሺየት ቢትዊን ፊክስድ ኤንድ ቫሪያብል ኮስት፣ ስለ ፊክስድ እና ስለ ቫሪያብል ኢንፑቶች ስለነሱ መለየትና በደንብ ማብራራት የምትችሉበት ቻፕተር ነው ማለት ነው። ሌላው ደግሞ ዲስክራይብ ሾርት ተርም ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት፣ በሾርት ተርም ጊዜ ውስጥ ያለውን የቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት መለየትና መግለጽ ትችላላችሁ ማለት ይህን ቻፕተር ከጨረስን በኋላ። ሌላው ደግሞ ኮምፔር ኤንድ ኮንትራስት ዘ 3 ስቴጅስ ኦፍ ፕሮዳክሽን ኢን ሾርት ተርም፣ በሾርት ተርም ውስጥ የሚገኙትን ሶስት የፕሮዳክሽን ደረጃዎች የሚባሉ እነሱን ማነጻጸርና መተንተን የምንችልበት ነው። ሌላው ደግሞ ኤክስፕሌን ዘ ዲፈረንስ ቢትዊን አካውንቲንግ ኮስት ኤንድ ኢኮኖሚክ ኮስት፣ በአካውንቲንግ ኮስት እና በኢኮኖሚክ ኮስት መካከል ያለው መሰረታዊ ልዩነት ማስረዳት እንችላለን ነው ይህን ቻፕተር ከተማማርን በኋላ። ሌላው ደግሞ ዲስክራይብ ዘ ቶታል ኮስት፣ አቨሬጅ ኮስት ኤንድ ማርጂናል ኮስት ኦፍ ፈንክሽንስ፣ የቶታል ኮስት፣ የአቨሬጅ ኮስት እና የማርጂናል ኮስት ኦፍ ፈንክሽን ምን እንደሆነና እንዴት እንደሚሰሉ በግልጽ እንማማራለን ማለት ነው በዚህ ቻፕተር ውስጥ። ሌላውና የመጨረሻው ደግሞ ኤግዛሚን ዘ ሪሌሽንሺፕስ ቢትዊን ሾርት ተርም ፕሮዳክሽን ፈንክሽንስ ኤንድ ሾርት ተርም ኮስት ፈንክሽንስ፣ በሾርት ተርም ፕሮዳክሽን ፈንክሽን እና በሾርት ተርም ኮስት ፈንክሽን መካከል ያለውን ልዩነት ኢንቨርስ ሪሌሽንሺፕስ ግንኙነት ማስረዳት እና ማወቅ እንችላለን ነው ከዚህ ቻፕተር በኋላ። እንግዲህ ወደ መጀመሪያው ፖይንታችን ስንገባ በመጀመሪያ የምናየው ዘ ቲዮሪ ኦፍ ፕሮዳክሽን ኢን ሾርት ረን የሚል ነው። እንግዲህ ይሄ ክፍል የሚያተኩረው ምንድነው? በአጭር ጊዜ ውስጥ የምርት ሂደት ነው ማለት በአጭር ጊዜ ሾርት ተርም ውስጥ ወይም በአጭር ጊዜ የሚመረቱ በዛ ውስጥ የሚገኙ ምርቶች ላይ እናተኩራለን ማለት ነው። እንግዲህ በዚህ ጊዜ ውስጥ ቢያንስ አንድ ግብዓት የማይለውጥ ወይም ፊክስድ ስለሚሆን ድርጅቶች እንግዲህ የምርት መጠናቸውን ለመጨመር ያላቸው አማራጭ የተወሰነ ይሆናል፣ ሊሚትድ ይሆናል። ይሄን እንግዲህ እናያለን ማለት ነው። ዲፊኒሽንስ ኦፍ ፕሮዳክሽንስ፣ የመጀመሪያው የምናየው የፕሮዳክሽን ዲፊኒሽን እናያለን ማለት ነው። Raw materials yields less satisfaction by themselves and must be transformed into outputs to create what? Better utility. This transformation requires input like land, labor, capital, entrepreneur ability. እንግዲህ ጥሬ ዕቃዎች በራሳቸው ብዙ እርካታ አይሰጡ ነው። ለምሳሌ ጥጥ ብቻውን ልብስ ሊሆን አይችልም። የተሻለ ጥቅም ወይም ዩቲሊቲ እንዲኖራቸው ወደ ተጠናቀቀ ምርት ወይም አውትፑት መቀየር አለባቸው። ይህ እንግዲህ የለውጥ ሂደት እንደ መሬት፣ ላንድ እና የሰው ኃይል፣ ሌበር እና ካፒታል ያሉ ግብዓቶች ያስፈልጉታል ወደ ኤንድ ፕሮዳክት ለመቀየር ነው፣ ወይም ወደ ዩቲሊቲውን ለመጨመር እነኚህ ነገሮች አስፈላጊ ናቸው ማለት ነው።
ፕሮዳክሽን ኢዝ ዘ ፕሮሰስ ኦፍ ትራንስፎርም ኢንፑትስ ኢንቱ አውትፑትስ። በደንብ ያዟት እቺ ዲፊኒሽን ትሩፎርሳይ ምናምን ትመጣለች። ፕሮዳክሽን ማለት ግብአቶችን ወይም ኢንፑቶችን በመጠቀም ወደ ምርት ወይም ወደ አውትፑትስ የመቀየር ሂደት ነው። ይህ ሂደት እንግዲህ አንድን ነገር ከነበረበት ሁኔታ ወደ ላቀና ለተጠቃሚው የበለጠ ወደሚሰጥበት ደረጃ ማሸጋገር ነው። ለምሳሌ ከእንጨት ጠረጴዛ መስራት የፕሮዳክሽን አንዱ አካል ነው። እንጨት ነበር ወደ መቀየር ነው ወደ ጠረጴዛ። ኢንፑቱ ምንድነው? እንጨት ነው። አውትፑቱ ምንድነው? ጠረጴዛ ማለት ሶ ፕሮዳክሽን ምንድነው? ኢንፑቶችን ወደ አውትፑት ምን ማድረግ ነው? ትራንስፎርም ማድረግ ነው። it can be defined as the act of what creating a value or what utility so ፕሮዳክሽንስ የምንለው በሂደቱ ማለትም አንድ ዋጋ ወይም ቫልዩ ወይም ጥቅም ዩቲሊቲውን ምን ማድረግ ነው? መፍጠር ነው ይላል። አንድ ምን ለተጠቃሚው የሚሰጠው እርካታ ሲጨምር ዩቲሊቲ ምን ይሆናል? ይጨምራል ወይም ዩቲሊቲ ፈጥሯል እንላለን ነው። ሶ ለዛ ነው it is creating value or utility ያለው ማንን? ፕሮዳክሽን ማንን? ሶ እንዳለ የፕሮዳክሽን ዴፊኒሽንስ ነው። ሌላው ደግሞ then products or outputs can be tangibles or intangible service። ሁልጊዜ ታንጀብል ወይም ሁልጊዜ ኢንታንጀብል አይሆንም። በመጨረሻ የሚገኙ ውጤቶች ወይም አውትፑቶች የሚዳሰሱ ወይም ደግሞ የማይዳሰሱ ሊሆኑ ይችላሉ። የሚዳሰሱ ለምሳሌ ወንበር ይዳሰሳል። የማይዳሰሱ ትምህርት ወይም ሕክምና ያሉ አገልግሎቶች ምንድነው? አይዳሰሱ ነው። እንደዚህ ሊሆኑ ይችላሉ። ሁሉም አይነት ተጠቃሚዎች እርካታ መስጠት ወይም ፕሮዳክሽን ውጤት ተብለው ይጠራሉ ማለት ነው። ይህን ኮንሰፕት በደንብ ያዙልኝ። ሌላ የምናየው ደግሞ ፕሮዳክሽን ፈንክሽንስ የሚል ነው የምናየው። ሌላው ቶፒካችን ፕሮዳክሽን function የሚል ነው የምንማማርበት። production function is a technical relation between inputs and outputs. It shows what the maximum output that can be produced within a fixed amount of inputs and existing technology. production function ማለት በግብአቶች ወይም በኢንፑቶች እና በአውትፑቶች ወይም በምርት መካከል ያለውን ቴክኒካዊ ግንኙነት የሚያሳይ ቀመር ነው። ምን ፈንክሽንስን ቀመር ነው ማሳይ እንደምታስታውሱት ማለት ነው። ሶ ይህ ፈንክሽን ግን በተሰጡ ግብአቶች እና በወቅቱ ባሉ ቴክኖሎጂ አማካኝነት ማምረት የሚቻለውን ከፍተኛ የምርት መጠን ያመለክትልናል ነው። so it can be represented as algebraic equation, a table or what a graph. ይህ ግንኙነት እንግዲህ በሂሳባዊ ቀመር ወይም በአልጀብሪክ ኤክስፕሬሽን በሰንጠረዥ ወይም በቴብል ወይም በግራፍ ሊገለጽ ይችላል። ሶስቱ መንቃሮች አንድ ድርጅት የግብአትና የምርት ግንኙነትን በቀላሉ እንድንረዳ ወይም ውሳኔ እንዲሰጥ የሚያግዙ ናቸው ነው። ሶ እንደዚህ አድርገን ፋንክሽኑ ፕሮዳክሽን ፋንክሽኑ እንደዚህ መግለጽ እንችላለን ነው። ይህ ቀመር እንግዲህ የሚያሳየን የምርት መጠን ኪው ነው። ይናው እዚህ ጋር ኪው ምንድነው? እዚህ ጋር ኪዋችን የምርት መጠናችን ነው። ኪው ማለትም ኪው መጠን ለማግኘት የተለያዩ ግብአቶች እነኚህ ደግሞ x1 x2 ኪውን ለማግኘት እነኚህን ወይም x1 x2 x3 ያሉ የምርት ግብአቶችን ወይም ኢንፑቶችን እንጠቀማለን ወይም እንደምንጠቀም የሚያሳይ ነው። የኤፍ ምልክት ደግሞ በግብአቶችና በምርቱ መካከል ያለው ግንኙነት ወይም ያለውን ተግባራዊ ግንኙነት ያሳየናል። ሶ ኪው እኩል ነው f into x1 x2 ዳት አብቷል xn ብለን የገለጽ ነው። ይሄ አንዱ የፕሮዳክሽን ፎርሙላ ነው። የፕሮዳክሽን ፋንክሽን ፎርሙላ ነው። እንዴት ፕሮዳክሽንስ እንደምንገልጸው ነው። ስለዚህ ይህንን ኮንሰፕት በደንብ መረዳት ያስፈልገናል ማለት ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። እዚህ ጋር እንግዲህ ሌላው ደግሞ የምናየው inputs are commonly classified as either fixed or variables. ኢንፑቶች ወይም በምርት ሂደት ውስጥ ጥቅም ላይ የሚውሉ ግብአቶች ወይም ኢንፑቶች በአጠቃላይ በሁለት ዋና ዋና ክፍሎች ይከፈላሉ። እነሱም የማይለወጡ ፊክስድ ወይም ደግሞ ተለዋጭ ቫሪያብል እንላቸዋለን ነው። ሶ ይሄ ኮንሰፕት እንግዲህ ይሄ ክፍል ወይም በደንብ የሚያተኩረው በፊክስድ እና በቫሪያብል ኢንፑቶች ላይ ነው። የመጀመሪያው ምንድነው? ፊክስድ ኢንፑትስ ነው። ፊክስድ ኢንፑትስ are those whose quantity cannot be really changed when an immediate adjustment in output is required. ፊክስድ ኢንፑት ማለት ወይም ፊክስድ ኢንፑትስ የምንለው የምርት መጠን በአፋጣኝ መጨመር ወይም መቀነስ ሲፈልግ መጠናቸውን በቀላሉ መቀየር የማይቻሉ ግብአት አይነቶች ናቸው። አያችሁ፣ ፊክስድ ናቸው እነሱ። ምክንያቱም መቀየር የማይቻሉ ግብአት አይነቶች ፊክስድ ኢንፑትስ እንላቸው ነው። እነዚህ ግብአቶች እንግዲህ ብዙ ጊዜ ከፍተኛ መዋለ ንዋይ ወይም ጥቅም የማይጠይቁና ለረጅም ጊዜ ደግሞ የሚያገለግሉ ናቸው። ወጪ የማይጠይቁ ፊክስድ የሆኑ ለብዙ ጊዜ የምንጠቀምባቸው መሆኑን መገንዘብ ያስፈልጋቸዋል። ለምሳሌ እዚህ ጋር example include building, land, machinery which cannot be altered in short period.
እንግዲህ ለዚህ ጥሩ ምሳሌ የሆኑት እንደ ህንፃ፣ መሬትና ትልቅ ማሽኖች ያሉ ንብረቶች ናቸው። ለምሳሌ አንድ የዳቦ ቤት እንግዲህ ፍላጎቱን ቢጨምር በአንድ ጀንበር አዲስ ምጣድ መግዛትና መትከል ስለማይችል ምጣዱ እንደ ፊክስድ ኢንፑት ይቆጠራል። የሆነ ነገር ለመጨመር ቶሎ ኢሚዲየትሊ መቀየር የማንችላቸው ፊክስድ ኢንፑት የምንላቸው ጊዜ የሚፈልጉ ለመቀየር ነው። በአፋጣኝ መጨመር ወይም መቀነስ ሲፈለግ መጠናቸው በቀላሉ ለመቀየር የማይቻል ግብአቶች ፊክስድ ኢንፑትስ እንላቸዋለን ነው። ዶንት ፎርጌት ኢት። በደንብ ያዙልኝ ልዩነታቸው ነው። ሌላ ሁለተኛው ደግሞ ቫሪያብል ኢንፑትስ ነው። ቫሪያብል ኢንፑትስ those whose quantity cannot be altered almost instantaneously in response to desired change in output። ቫሪያብል ኢንፑትስ ማለት የምርት መጠን ለመለወጥ በሚፈልግበት ጊዜ መጠናቸው በፍጥነት ሊቀየር የሚችል የግብአት አይነቶች ናቸው። እነዚህ ግብአቶች እንግዲህ ድርጅቱ እንደየአስፈላጊነቱ በቀላሉ ሊጨምራቸው ወይም ሊቀንሳቸው የሚችሉት ናቸው ነው። የሚችላቸው ከሆነ እነኚህ ቫሪያብል ኢንፑትስ እንላቸዋለን። የዚህ አይነቶች ኢንፑትስ ቫሪያብል ኢንፑትስ እንላለን። The best example is unskilled labor። አያችሁ፣ ለዚህ እንግዲህ አንድ ለቫሪያብል ኢንፑትስ በጣም ጥሩ ምሳሌ ችሎታ ነው። ችሎታ የማይጠይቅ የሰው ኃይል ወይም አንስኪልድ ሌበር የምንለው ችሎታ የማይጠይቅ የሰው ኃይል። ያ ማለት ለምሳሌ አንድ የግንባታ ስራ ተቋራጭ ስራውን ሲበዛበት ተጨማሪ የቀን ሰራተኞች በቀላሉ መቅጠር ይችላል። ስራው ሲቀንስ ደግሞ ሊቀንሳቸው ይችላል። ምክንያቱም እነሱ የቀን ሰራተኛ ናቸው። እዛ ውስጥ በወር ወይም በአመት የተቀጠሩ ሰዎች ስላልሆኑ። አያችሁ፣ አንድ ቀን ብቻ ሰት የቀን ሰራተኛ ማለት ወርዱን በቀን የሚከፈላቸው ለአንድ ቀን ብቻ የምትነጋገሯቸው ነው። ሐሳብን አግኝታችሁ። ስለዚህ እነሱ ቫሪያብል ናቸው ነው። ሲፈልግ ዛሬ ካሰረ ሊተዋቸው ይችላል። ከፈለገ በቃ ነገር ላያመጣቸው ይችላል። ስለዚህ ቫሪያብል ኢንፑትስ እንለዋለን። ይሄ let us go to ሌላው ስንሄድ ደግሞ it is the time period not sufficient to change the quantity of all inputs። እዚህ ጋር ደግሞ ፖይንት ምንድን ነው የምትለን? ሁሉም ግብአቶች ወይም ተለዋጭ ቫሪያብል እስከሆኑ ድረስ ያለው ጊዜ ማለት ነው ይሄኛው የሚገልጽልን። ድርጅቱ እንግዲህ የምርት መጠን ለመጨመር ቢፈልግ እንኳን እንደ ህንፃ ያሉ ፊክስድ ኢንፑቶችን መጠናቸውን ለመቀየር ጊዜ ስለሚወስድበት ይሄ አይነቱ ደግሞ ሾርት ረን ይባላል። ቅድም ስለ ሾርት ረን ሎንግ ረን እናያለን ብያቸዋል። አብዛኛው ፎከሳችን ሾርት ረን ላይ ነው፣ ምክንያቱም እነሱ በጣም ኢፌክት ስለሚያደርሱ ነው። ስለዚህ ይህን እንለዋለን አልኳችሁ፣ ሾርት ረን ይባላል። The duration of short-term variables between firms and industries። እዚህ ጋር ደግሞ ዱሬሽኑ የሾርት ተርም ርዝመቱ ከድርጅቱ ወይም ከድርጅት ወደ ድርጅት እንዲሁም ከኢንዱስትሪ ወደ ኢንዱስትሪ ይለያያል። የሆነ ድርጅት ከሌላ ድርጅት ጋር ተመሳሳይ ነው፣ ይለያያል። ለምሳሌ ለአንድ አነስተኛ ካፌ አዲስ የቡና ማሽን ለመግዛት ጥቂት ቀናት በቂ ሲሆን ለአንድ ትልቅ የስኳር ፋብሪካ ግን አዲስ ማሽን ለመትከል ወራትን ወይም ዓመታትን ሊወስድ ይችላል። አያችሁ፣ ስለዚህ ሾርት ረን ያልነው ያኛው ነው። the duration of short term varies between the firms and the industries። በፊርሙና በኢንዱስትሪው መሰረት ይለያያል። ፊክስድ አይደለም፣ ይለያያል። different right ቫሪ ያደርጋል። consider a firm using two inputs. The first one is capital fixed and the labor to the second one is the labor or the variables. In the short run the firm can only increase the output by increasing what? Labor። እዚህ ጋር አንድ ድርጅት ሁለት ግብአቶች ማለትም ቋሚ የሆነ ካፒታል ለምሳሌ ማሽን እና ተለዋጭ የሆነ ደግሞ ሌበር ወይም የሰው ኃይል ይጠቀማል ብለን ብናስብ በሾርት ተርም ውስጥ ድርጅቱ የምርት መጠኑ መጨመር የሚችለው የሰው ኃይልን በመጨመር ብቻ ነው። ያኛው ይሄ ምንድነው ማሽኑ ወይም የካፒታሉ ምንድነው እሱ በቀላሉ መቀነስ ወይም መጨመር አይችልም፣ ጊዜ የሚፈጅ ነገር ነው። ስለዚህ እዚህ ጋር በሾርት ተርም ድርጅት ውስጥ መጨመር የሚችለው ወይም መቀነስ የሚችለው ማንነው? የሰው ኃይል ሌበር ነው። ሶ ይሄን የሚያስረዳል። this production function is given by q which is equal to f of l። በዚህ ሁኔታ የድርጅቱ ፕሮዳክሽን ፈንክሽን በቀላሉ q እኩል ነው f of l ተብሎ ሊጻፍ ይችላል። ይሄ የሚያሳየው እንግዲህ የምርት መጠን ወይ q በተለዋጭ ግብአት l ላበር ላይ ብቻ የተመሰረተ መሆኑን ያሳየናል። Here Q is the output and L is what? The quantity of labor። በዚህ ቀመር ውስጥ እንግዲህ Q የሚያመለክተው ጠቅላላ የምርት መጠን ሲሆን L ደግሞ የተጠቀሰውን የሰው ኃይል ብዛት እዛ ውስጥ ኢንቮልቭ የሆነውን የሰው ኃይል ብዛት ያመለክትናል። In this function the capital is fixed so the output can only change when the amount of labor changes። በዚህ ፈንክሽን ውስጥ ካፒታል ቋሚ የምርት መጠን ሊለወጥ የሚችለው የሌበር መጠን ሲለወጥ ብቻ ነው። ምክንያቱም ይሄ ሾርት ተርም ፕሮዳክሽን ዋና ባህሪ ስለያዘ ወይም ስለሆነ ማለት ነው።
እነዚህ ነገሮች በደንብ አፕሊኬብል ማድረግ ይኖርባቸዋል ነው። በደንብ ፈተና ላይም ኮንሲደር ማድረግ ይጠበቅባቸዋል። እነዚህ እዚህ ጋር ጥያቄዎች አሉ። ጥያቄዎቹን ለእናንተ እንትን ማለት ትችላላችሁ። እስካሁን ካወራነውና ወደፊት ከምናየው ጋር የተያዙ ጥያቄዎች ናቸው። አሁን ደግሞ የምናየው ቶታል አቨሬጅ ኤንድ ማርጂናል ፕሮዳክትስ የሚለው እናያለን ማለት ነው። the contribution of a variable input can be described in 3 ways. የአንድ የተለዋጭ ግብዓት ለምሳሌ የሰው ኃይል ለምርት ሂደት የሚያበረክተውን አስተዋጽኦ በ3 መንገዶች መግለጽ እንችላለን ነው። እነዚህ እንግዲህ መለኪያዎች አንድ ድርጅት የግብዓት አጠቃቀሙን ብቃት ለመገምገምና ለማሻሻል የሚረዱት ናቸው። የመጀመሪያው ቶታል ፕሮዳክትስ ነው። ቶታል ፕሮዳክትስ ምንድነው? it is the total amount of the output that can be produced by what effectively utilizing specific combination of the variable input and fixed output. ቶታል ፕሮዳክት የምንለው በተወሰነ የፊክስድ ኢንፑት ላይ ተለዋጭ ግብዓቶች ወይም ቫሪያብል ኢንፑቱን በመጨመር በብቃት ሊመረት የሚችል ጠቅላላ የምርት መጠን ቶታል ፕሮዳክት ነው። ይህ ማለት በተሰጡት ግብዓቶች የሚገኘው ከፍተኛ ውጤት ነው። ቶታል ፕሮዳክት ነው። በተሰጡት ግብዓቶች ዶንት ፎርጌት በተሰጠው ወይም በዛ በፊክስድ አማውንት ወይም በዚህ በቬሪያብል ኢንፑት በመጨመር በብቃት እሱን ለመጨመር የሚችልበት ባህሪ ወይም የኛው ቶታል ፕሮዳክት እንለዋለን ነው። ቲዝ ዘ ቶታል አማውንት ኦፍ አውትፑት ነው። አያችሁ በዛ ይሄንን ወይም የተሰጡትን ግብዓቶች በመጠቀም የምናገኘው አጠቃላይ አውትፑት ምን እንለዋለን? ቶታል ፕሮዳክት እንለዋለን። ምኖችን ኢፌክቲቭ በመጠቀም ቫሪያብል ኢንፑቶችን እና ፊክስድ ኢንፑቶችን ኢፌክቲቭ ዩቲላይዝ በማድረግ ወይም በአግባቡ በመጠቀም የምናገኘው አውትፑት ቶታል ፕሮዳክት እንለዋለን። እንዳትረሱ። ቲዝ ኢኒሻሊ ቲፒ ኢንክሪዝስ አት ኢንክሪዚንግ ሬት በመጀመሪያ ላይ የቫሪያብል ኢንፑት መጠን እየጨመረ ሲሄድ ቲፒ ደግሞ በከፍተኛ ፍጥነት ያድጋል ነው። ምክንያቱም ማን ስለጨመረ? የቫሪያብል ኢንፑቱ ስለጨመረ ማለት ነው። ይህ የሚሆንበት ምክንያት እንግዲህ በመጀመሪያዎቹ ሰራተኞች እና በፊክስድ ኢንፑት መካከል ያለው ግንኙነት እና የስራ ክፍፍል ከፍተኛ ብቃት ስለሚፈጥር ነው። ከዛ በኋላ ደግሞ ምን ያደርጋል? ኢንክሪዝ አት ዲክሪዚንግ ሬት ነው። ከተወሰነ ነጥብ በኋላ ግን ተጨማሪ ቫሪያብል ኢንፑት ሲጨመር ቲፒ እድገቱ እየቀነሰ ይሄዳል። ይህ ደግሞ የሚያሳየው የፊክስድ ኢንፑት ለምሳሌ ማሽን ሊሆን ይችላል በተጨመሩበት ሰራተኞች መጨናነቅ ስለሚጀምር ነው። ምክንያቱም ያኛው ከዛ ውጭ ዝም ብለን ከጨመር ስለሚጨናነቅ ይቀንሳል። ዲክሪዚንግ ሬት ኢንክሪዝ አት ዲክሪዚንግ ሬት የሚጨምረው በዲክሪዚንግ ሬት ነው። It reaches maximum point and eventually fails as the quantity of what variable input rise. በመጨረሻም ቲፒ ከፍተኛ ደረጃ ይደርስና ከዚያ በኋላ ተጨማሪ variable input ከጨመረ መቀነስ ይጀምራል። ይሄ የሚሆነው ደግሞ ግብዓቶቹ ከመጠን በላይ ስለሚሆኑና እርስ በርስ ስራ ስለሚያስተጓጉሉ ነው። ስለዚህ በዚህ ምክንያት መጀመሪያ ማክሲመም ፖይንት ይደርስና ከዛ ኢቫንቹዋሊ ፌልስ ያደርጋል። የኛ ሁሉ እንግዲህ ያየነው የቶታል ፕሮዳክትስ ነው። ደግሞ አሁን የምናየው ማርጂናል ፕሮዳክትስን እናያለን ማለት ነው። ማርጂናል ፕሮዳክትስ ምንድነው? ምን ማለት ነው የሚለውን የምናየው ይሆናል ማለት ነው። Marginal product is the change the output attributed to the additions of one or more units of variable input holding other inputs constant. Don't forget በደንብ ያዙኝ። ማርጂናል ፕሮዳክት ማለት ሌሎች ግብዓቶች ሳይለወጡ እንዳደረሱ በደንብ ያዙልኛል። ትኩረት ሰጡ እዚህ ጋር። ማርጂናል ፕሮዳክት ማለት ሌሎች ግብዓቶች ሳይለወጡ አንድ ተጨማሪ ቫሪያብል ኢንፑት በመጨመር ምክንያት ጠቅላላ ምርት የሚያመጣው ለውጥ ነው። አያችሁ? አንዱን ብቻ ነው። አያችሁ? አንድ ተጨማሪ ቫሪያብል ኢንፑት ብቻ በመጨመር በዛ ምክንያት ጠቅላላ ምርት የሚያመጣው ለውጥ ምን እንለዋለን? ማርጂናል ፕሮዳክት ነው። ይህም የሚያሳየው የእያንዳንዱ ተጨማሪ ሰራተኛ የግል አስተዋጽኦን ይለካል ነው። አያችሁ? አንድ ተጨማሪ ቫሪያብል ኢንፑት መኖሩ እዛ ማርጂናል ፕሮዳክት ወይም አውትፑቱ ላይ የሚያሳየው ኢፌክት ከፍተኛ ስለሆነ ነው። ስለዚህ አንድ ሰራተኛ ራሱ በዛ ላይ የራሱ አስተዋጽኦ መኖሩን የሚያሳየን ነው። For example, the marginal product of labor or MPL, marginal product of labor is the change in total output from the employing one or more workers. ለምሳሌ የማርጂናል ፕሮዳክት ኦፍ ላበር ማለት አንድ ተጨማሪ ሰራተኛ በመቅጠሩ ምክንያት በጠቅላላ ምርት ላይ የተገኘው ጭማሪ ነው። ይህ እንግዲህ አዲስ ሰራተኛ ምን ያህል ምርት እንደሚያስገኝ ያሳየናል። እንግዲህ እስካሁን ቻናላችን ሰብስክራይብ ያደረጋችሁ ሰብስክራይብ ብታደርጉ በጣም ደስ ይለናል። 80% በላይ የሚሆኑት የኛ ቪዲዮዎች የምታዩ ልጆች ሰብስክራይብ ሳታደርጉ ነው የምታዩትና
ሰብስክራይብ ብታደርጉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብትጽፉልን ብታበረታቱን ደስ ይለናል። ቪዲዮውን ደግሞ ላይክ ብታደርጉት ከቻላችሁ ዳውንሎድ ሳታውቁ እዛው ዩቲዩብ ላይ ብታዩትም መልካም ነው ለኛ። እንቀጥልሽ። ሶ ኤምፒ ሜጀርስ ዘ ስሎፕስ ኦፍ ዘ ቶታል ፕሮዳክት ከርቭ። ኤምፒ የምንለው ወይም ይሄ ኤምፒ ተብሎ የሚጠራው የቶታል ፕሮዳክቱ ከርቭ ስሎፑን ይለካልናል፣ ወይም ይሄ ጠምዛዛነት የምንለው ስሎፑን ይለካልናል። የቲፒ ይሄ ደግሞ ቲፒ ከርቭ ቁልቁለቱ በጨመረ ቁጥር ይሄ የኤምፒ ያችሁ የቲፒ የሱ ከርቭ በጨመረ ቁጥር የኤምፒ ዋጋው ይላል ከፍ ይላል። ከርቭ ሲጨምር የማን ከርቭ? የቲፒ ከርቭ ያዙ ሲጨምር ይሄኛው የኤምፒም which is equal to MPL which is equal to DTP over what? Derivations of TP over derivations of labor ስናገኝ changing Q over changing L ይመጣል ማለት ያ ማለት ቲፒን ዴሪቬት አድርገን ወይም ዴሪቬሽን ኦፍ ቲፒ ሲካፈል ለሌበር ስናገኝ ወይም changing Q over L ይመጣል ማለት ነው። በዚህ አድርገን በዚህ ፎርሙላ መስራት እንችላለን። ማንን? ማርጂናል ፕሮዳክታችን ማለት ማርጂናል ፕሮዳክት ኦፍ ላበራችን ኤምፒላችን በዚህ መስራት እንችላለን። ኤምፒ ማለትም የቼንጂንግ ኪው የምንለው ቼንጂንግ ኪው ማለት ጠቅላላ ምርት ነው። ቼንጂንግ ኪው ለማን እናከፍል? ለቼንጂንግ ኤል። ቼንጂንግ ኤል ደግሞ የሰው ኃይል ማለት ነው። ባጭሩ ሌቨል ቼንጂንግ ሌቨል ማለት ለተጨማሪ የሰው ኃይል ማለት ነው። ሶ እንደዚህ በማካፈል ኤምፒኤላችን ወይም ማርጂናል ፕሮዳክት ኦፍ ሌበራችን እናገኛለን ማለት ነው። ኢን ሾርት ረን ኤምፒኤል ፈርስት ኢንክሪዝስ ሪችስ ማክሲመም ዘን ዲክሪዝስ ኢቨንቹዋሊ ቢከሚንግ ኔጌቲቭ። በሾርት ረን ውስጥ ኤምፒ በመጀመሪያ ይጨምራል፣ ከዚያም ከፍተኛ ደረጃ ደርሶ መቀነስ ይጀምራል፣ በመጨረሻም ኔጌቲቭ ይሆናል። ይሄ የሚያሳየን ምንድነው? ሎስ ኦፍ ዲሚኒሺንግ ሪተርን እንለዋለን ነው። ሎስ ኦፍ ዲሚኒሺንግ ሪተርን ውጤትን ያሳየናል ማለት ነው። ሶ ሌላው ደግሞ ሶስት ናቸው አላልንም? ሶስተኛው ደግሞ አቨሬጅ ፕሮዳክት ይሆናል ማለት ነው። አቨሬጅ ፕሮዳክት ማለት ደግሞ ምን ማለት ነው የሚለው እናያለን። አቨሬጅ ፕሮዳክት is what? It is the levels of output, right? It is the levels of output that reach a unit of input produces on average. It is the mean contribution of each variable input. አቨሬጅ ፕሮዳክት የምንለው ወይም አቨሬጅ ፕሮዳክት ማለት በአማካኝ እያንዳንዱ ቫሪያብል ኢንፑት ያመረተው የምርት መጠን ነው። ይህም እንግዲህ የሰራተኞች አማካኝ ምርታማነት ለማወቅ ይረዳናል። So mathematically the ratio of the total output to the numbers of variable input እንግዲህ በሂሳባዊ ቀመር ሲሰላ ጠቅላላ የምርት ይሄ ማለትም ቶታል አውትፑቱ ለተቀጠረው የቫሪያብል ኢንፑት ብዛት በማካፈል እናገኛለን። ይሄ ደግሞ የእያንዳንዱ ግብዓት አማካኝ አስተዋጽኦን የሚያሳይ ነው። The formula for average product of labor or APL which is equal to APL which is equal to TP over L ነው። change in TP total product divide by what? divide by the labor ይሆናል ማለት ነው። ምን ማለት ነው? average product of labor ወይም APL ማለት ጠቅላላ ምርት ወይም ቶታል ፕሮዳክትን ለጠቅላላ የሰራተኞች ብዛት ወይም ለሌበር በማካፈል እናገኛለን። ሶ በዚህ ፎርሙላ ካልኩሌት አድርገን APLላችን ወይም average products of laborችን ማግኘት እንችላለን ነው። ሶ በዚህ ጊዜ እንግዲህ average productችን በመጀመሪያ እንደ ኤምፒ ከርቭ መጀመሪያ ይጨምራል፣ ከፍተኛ ደረጃ ይደርሳል፣ ከዚያም ይሆናል ይቀንሳል ነው። ከዛኛው ከኤምፒኤል ጋር ተመሳሳይ ማርጂናል ፕሮዳክት ኦፍ ሌበር ጋር ተመሳሳይ ቅድም ሁለተኛ ካየነው ጋር ነው። ሶ እዚህ ጋር አዲስ ነገር የለም። እዚህ ጋር እንግዲህ እንደምታዩት ግራፉ እዚህ ጋር እንግዲህ በግራፉ እንደምትመለከቱት እነኛ አውትፑት ናቸው። እነኛ ደግሞ ዩኒትስ ኦፍ ላበር ኦር ቫሪያብል ኢንፑት ያልናቸው ናቸው። ቅድሞች እነኛ እዚህ ጋር L1 L2 L3 ያሉት። ሶ ቲፒ መጀመሪያ ከፍ ይልና እንደዚህ ይወጣና በኋላ ምን ያደርጋል? ዲክሪዝ ያደርጋል ነው። እዚህ ጋር በቅድም የተነጋገርነው። እዚህ ጋር ዋናው ነገር ደግሞ አቨሬጅ ፕሮዳክት ኦፍ ሌበር እና ማርጂናል ፕሮዳክት ኦፍ ሌበር ነው። ማርጂናል ፕሮዳክት ኦፍ ሌበር ቅድም ምን ብለናል? በመጀመሪያ ይጨምራል ነው። እዚህ ጋር ጨምሯል፣ እየጨመረ አሳይቶናል። ከፍተኛ ደረጃ ይደርስና ከዛ በኋላ ምን ያደርጋል? ይቀንሳል ብለናል። እንደሱም አቨሬጅ ፕሮዳክት ኦፍ ሌበር መጀመሪያ ይጨምራል፣ ከዛ ከፍተኛ ደረጃ ከደረሰ በኋላ ምን ያደርጋል? ይቀንሳል። ምናልባት ግራፉን ሳሉ ከተባላችሁ በዚህ መልክ መሳል ትችላላችሁ ነው። ሶ የሚያሳየው መጀመሪያ ይጨምራል ሁለቱም አቨሬጅ ፕሮዳክት ኦፍ ሌበር እና ማርጂናል ፕሮዳክት ኦፍ ሌበር፣ ከዛ በኋላ ከፍተኛ ደረጃ ከደረሱ በኋላ ሁለቱም ይቀንሳሉ ማለት ነው። ይሄንን በዚህ ግራፍ ትረዳላችሁ ነው። ሌላ ደግሞ ሪሌሽን ቢትዊን ኤምፒኤል ኤንድ ኤፒኤል እንግዲህ ሪሌሽንሺፓቸው ምን ይመስላል? when APL is increasing MPL greater than APL
እንግዲህ የአማካኝ ምርት ወይም ኤፒኤል እየጨመረ ባለበት ወቅት የማርጂናል ምርት ወይም ኤምፒኤል ከአማካኝ ምርቱ ይበልጣል። ይህ ማለት አዲስ የተቀጠረው ሰራተኛ ከአማካኙ በላይ ምርታማ ነው ማለት ነው። ሁለተኛው ደግሞ when APL is at maximum MPL which is equal to APL ያቸው ምርቱ የአማካኝ ምርቱ ወይም ኤፒኤል ከፍተኛ ደረጃ ሲደርስ ከማርጂናል ምርት ወይም ከኤምፒኤል ጋር እኩል ይሆናል። ይህ ነጥብ እንግዲህ የኤፒኤል ከርቭ የሚታጠፍበት ቦታ ላይ እዛ ላይ ይሆናል እኩል ይሆናሉ ነው። ኤፒኤል ከኤምፒኤል ጋር እኩል ይሆናል መቼ? አት ማክሲማም ላይ ማለት ነው። ሌላው ደግሞ ሶስተኛው when APL is decreasing MPL less than APL don't forget እዚህ ጋር ትልቅ ሚስጥር በደንብ ያዙ። ቅድም ግራፉ ላይ ያሳይቻቸዋል። የአማካኝ ምርት ወይም ኤፒኤል እየቀነሰ ሲሄድ የኤምፒኤል ወይም የማርጂናል ምርት ከአማካኝ ምርቱ ያንሳል። ይህ ማለት አዲስ የተቀጠረው ሰራተኛ ከአማካኙ በታች ምርታማ በመሆኑ አማካኙ ወደ ታች እየሳበው ይመጣል ወይም እንዲያንስ ያደርገዋል። በዚህ ምክንያት ነው። ኤግዛምፕል እዚህ ጋር ኤግዛምፕል suppose the short term production function of a cut floor film is Q which is equal to 4KL minus 0.6 K square minus 0.1 L square ያቸው እዚህ ጋር እንግዲህ ተሰጠናል። የአንድ አበባ ማምረቻ ድርጅት የሾርት ተርም ፕሮዳክሽን ፈንክሽን ከላይ በቀረበው ቀመር ይሰጠናል ብለን ብናስብ በዚህ ቀመር ኪው ማለት የምርት መጠን ሲሆን ኤል ደግሞ የሰው ኃይልና ኬ ደግሞ ቋሚ የሆነ ካፒታል በዚህ ምሳሌ መሰረት 5 የሆነን ያመለክታል። ያቸው እዚህ ጋር ተሰጥቷል 5 ነው ብሎ ተሰጥቷል። እዚህ ጋር ሜቢ ኖቲስ ካደረጋችሁ ኬ 5 ነው ተሰጥቷል። ኤ ላይ ምንድን ነው የሚለው ዲተርማይን ዘ አቨሬጅ ፕሮዳክት ኦፍ ሌበር ኤፒኤል ፈንክሽንስ ኤ ላይ አቨሬጅ ፕሮዳክት ፈልጉ ኤፒኤልን ፈልጉ ይለናል። ቢ ላይ ደግሞ at what levels of b at what levels of labor does the output Q reach maximum ጠቅላላ የምርት መጠን ወይም Q ከፍተኛ ደረጃ የሚደርሰው ስንት ሰራተኞች ወይም ሌበር ሲቀጠሩ ነው ይለናል። ሲ ደግሞ ሲሚለናል what is the maximum achievable amount of cut floor production በዚህ ድርጅት ሊመረት የሚችለው ከፍተኛው የአበባ ምርት መጠን ስንት ነው ይላል። ስንት ነው? ወደ ሶሉሽናችን ስንመጣ መጀመሪያ እንግዲህ ኤፒኤልን ነው የምንሰራው ማለት ነው። ሶ መጀመሪያ ላይ ኤ ምንድን ነው የተጠየቅነው? ዲተርማይን ዘ አቨሬጅ ፕሮዳክት ኦፍ ሌበር ኤፒኤል ፈንክሽን ነው ፈልጉ የተባለው። እንግዲህ አማካይ ምርት ኤፒኤል ፈንክሽን ለማግኘት የተሰጠው ኪው ቀመር ለኤል ማካፈል አለብን። ይህ እንግዲህ እያንዳንዱ ሰራተኛ አማካይ ምርታማነት በሂሳባዊ ቀመር እንዴት እንደሚገለጽ ያሳየናል። ሶ ኤፒኤል እኩል ነው ኪው ኦቨር ኤል እናደርጋለን ማለት ነው። ኤፒኤል እኩል ነው ኪው ኦቨር ኤል እናደርጋለን ነው። ሶ እዚህ ጋር ኪዋችን ምንድነው የተሰጠን 4KL minus 0.6 K square minus 0.1 L square ኦቨር ለማን ለኤል እናደርጋለን ማለት ነው። ከዛ በኬ ቦታ ደግሞ ማንን እንተካለን? 5 ቅድም የተሰጠን 5 በኬ ቦታ እንተካለን። ሁሉም ለኤል ተካፈለ ማለት ነው እዚህ ጋር እንደምታዩት። ከዛ 5 በኬ ቦታ 5 እንተካለን። በኬ ቦታ 5 ስንተካ ስናበዛው ሪዛልታችን ምን ይመጣል ማለት ነው? ምን መጣ? 20 ሲቀነስ 15 ኦቨር ኤል ማይነስ 0.1 ኤል ይመጣል። በመጀመሪያ ኤፒኤልን ለማግኘት ዋና ኪው ቀመር ለእያንዳንዱ ተርም ለኤል እናካፍላለን። ከዛ የተሰጠን ዋጋ አስገባ መተካት መጨረሻም ኤፒኤል ፈንክሽን እናገኛለን። ሶ ይህ የመጣልን እንግዲህ የኤፒኤል ፈንክሽን ቀመር ነው። ኤን አገኘን ነው መልሳችን። ሶ በዚህ መልክ የምትሰሩት ማንኛውም ጥያቄ ሲሰጣችሁ ይሄን ቀመር መሰረት አድርጋችሁ ትሰራላችሁ። ቢ ደግሞ ምንድን ነው የሚለው? ቢ ደግሞ ምንድን ነበር ቅድም ያለን? at what levels of labor does the output reach maximum ጠቅላላ ምርት ከፍተኛ ደረጃ የሚደርሰው ስንት ሰራተኞች ሲቀጠሩ ነው ይለናል ነው። ሶ እንግዲህ ጠቅላላ ምርት ወይም ኪው ከፍተኛ ደረጃ የሚደርሰው እንግዲህ የማርጂናል ፕሮዳክት ኤምፒ 0 ሲሆን ነው። ይህ ማለት አንድ ተጨማሪ ሰራተኛ ሲጨመር በጠቅላላ ምርት ላይ ከፍተኛ በጠቅላላ ምርት ላይ ምንም አይነት ለውጥ አያመጣም ማለት ነው። ስለዚህ ኤምፒ እኩል ነው ሶ derivatives of q over derivatives of l እናደርጋለን ማለት ነው። ስለዚህ derivatives of 4k minus 0.6 k square minus 0.l square over derivatives of l እናደርጋለን። ያ ማለት ምን ይመጣል ማለት ሁሉም derivatives እናደርጋቸው 4k respect to l ነው derivative እያደረግን ያለ ነው። ለዛ እዚህ ጋር 4k minus 0.2 l ይመጣልናል ማለት ነው። ምናችን
አውትፑት ማክሲመም ቲ አውትፑት እዚህ ላይ ይሆናል ማለት ነው ማክሲመም የሚሆንበት ፖይንት። ከዚህ ለምሳሌ ኤምፒኤል እኩል ነው 0 ብለን ብንነሳ በኬ ቦታ ደግሞ 5 ብናስገባ ሌበራችን ስንት ይመጣል ማለት ነው? 20/0.100 ይመጣል ነው። ስለዚህ ሌበር መጠናችን 100 ሲሆን 100 ላይ ምን ይሆናል ማለት ነው? 100 ላይ ማክሲማም ይሆናል ማለት ነው። እንግዲህ መጀመሪያ ዋናው ሐሳቡ ብቻ ተረዱኝ። እዚህ ጋር ኤምፒኤል እንደማግኘት የኪውን ቀመር እንግዲህ በኤል ወይም ከኤል አንፃር ሪስፔክት ቱ ኤል የምናደርገው ዲፈረንሺየት እናደርገዋለን ነው። ሪስፔክት ቱ ኤል ዲፈረንሺየት ካደረግን በኋላ በመቀጠል ኤምፒኤልን ከዜሮ ጋር እኩል በማድረግ እና ደግሞ የኬን ዋጋ በመተካት ማን እናገኛለን? ኤልን እናገኛለን። ኤል ሌበር እናገኘን ማለት ኤል 100 መጣ። ስለዚህ 100 ሰራተኞች ሲቀጠሩ ወይም 100 ሰራተኞችን ኢምፕሎይ ስናደርግ ማክሲማም ይሆናል ነው እንግዲህ። ስለዚህ ጠቅላላ ምርት ከፍተኛ ደረጃ የሚደርሰው 100 ሰራተኞች ሲቀጠሩ ነው። ከዚህ በላይ ሰራተኞች መቅጠር እንግዲህ ጠቅላላ ምርትን ይቀንሳል ወይም መቀነስ ይጀምራል። ከዛ ወዲያ ነው ከ100 ከበለጠ መቀነስ ይጀምራል። ስለዚህ ማክሲማም የሚሆነው መቼ ነው? 100 ላይ ነው። ሲ ደግሞ ምንድነው የሚለን? ሲ ምንድነው ፈልጎ የተባለው በቅድም ካስታወሳችሁ what is the maximum achievable amount of capital production የተባለው በዚህ ድርጅት ሊመረት የሚችለው ከፍተኛ የአበባ ምርት መጠን ስንት ይሆናል ነው የሚለን። ስለዚህ ሲ ላይ ደግሞ እንደምናደርገው በኤል አግኝተናል 100 ኬም 5 አለን ኦሪጂናል ፕሮዳክሽን ፈንክሽን ላይ እንጨምረዋለን ማለት ኪው ማክሱን ለማግኘት ኦሪጂናል ፎርሙላ ላይ ስናስገባው ስንት ይመጣልናል ማለት ነው። በሁሉም ቦታ መተካን ያ ማለት ኪውን በኪው ኤልን በኤል ስንተካ በኦሪጂናል ፎርሙላችን መጀመሪያ የተሰጠን ኦሪጂናል ፎርሙላ ምንድን ነበር የሚለው? ቅድም የተሰጠን ፎርሙላ ካስታወሳችሁ ፎር ኪው እኩል ነው ልጻፍላችሁ እዚህ ጋር ኪው እኩል ነው 4kl ማይነስ 0.6k ስኩዌር 0.6k ስኩዌር ማይነስ 0.1 ኤል ስኩዌር ነበር። ሶ እዚህ ላይ ነው የምናስገባው። ኬም እናስገባለን ኤልም አለን። ስለዚህ ሁሉም ስናስገባ መጨረሻ ላይ ተደማሩ ተቀናንሶ 985 ይመጣል ማለት ነው። ያቸው እንግዲህ ከፍተኛ ምርት መጠን ለማግኘት እንግዲህ ብንኝን ስናስገባ የምናገኘው ውጤት 985 ነው። ስለዚህ በዚህ ድርጅት ሊመረት የሚችለው ከፍተኛ የአበባ መጠን 985 ዩኒትስ ነው። ይህ ማለት በ5 ካፒታል እና በ100 ሰራተኞች አማካኝነት ሊገኝ የሚችለው ትልቁ የምርት መጠን ይህ ነው 985 ዩኒት ነው። ከዚህ በላይ ሰራተኞች መጠን ብንጨምር ይቀንሳል ነው። ስለዚህ ይሄኛው ከፍተኛው የምናገኘው መጠናችን ነው፣ ልናመርተው የምንችለው መጠናችን ነው። ሌላ ምን ያዘ laws of variable proportions ነው። the law of variable proportions ደግሞ ምንድነው የሚለን? the law of variable proportions also known as the laws of what? diminishing returns. the laws of diminishing returns states that the successive units of variable inputs, for example labor, are added to fixed input capital beyond some point the extra or marginal product attributed to either 8 additional units of variable resource will be decline ነው የሚለን። የlaw of variable proportion ወይም laws of diminishing returns ያው ናቸው ባይዘው ስማቸው። law of variable proportions ብትሉ laws of diminishing returns ብትሉ አንድ ነው። ሁለቱም ያው ሁለት አንድ ነገር ነው የሚያወሩት። the law of variable proportions እንደሚገልጸው ከሆነ በፊክስድ ኢንፑት ለምሳሌ አንድ ማሽን ላይ ተለዋጭ ግብአት ለምሳሌ ደግሞ ተለዋጭ ሰራተኞች ብለን የጠራናቸው ቅድም ማለት በየተራ ስንጨምር ከተወሰነ ጥብ በኋላ እያንዳንዱ ተጨማሪ ግብአት የሚያገኘው ተጨማሪ ምርት ወይም ማርጂናል ፕሮዳክት እየቀነሰ ይሄዳል። ይህ ህግ እንግዲህ በሾርት ተርም ምርት ውስጥ ወሳኝ ሚና ይጫወታል። ሶ ይሄንን ነው የሚያሳየን ማለት ነው። ይሄንን ነው እንግዲህ ስቴት የሚያደርግልን ማለት the laws of diminishing returns ወይም the laws of variable proportions ያልነው ማለት ነው። This assumes that the technology is fixed and all units of the variable inputs are equality. በፊክስድ ኢንፑት ለምሳሌ አንድ ማሽን ላይ ተለዋጭ ግብአት ለምሳሌ ሰራተኞች በየተራ ስንጨምር በዚህ ህግ ቅድም አይተናል law of diminishing returns። ሶ ይሄ የሚያሳየን ይህ ህግ የሚሰራው ቴክኖሎጂ ወይም እዚህ ጋር ቴክኖሎጂ ያልነው ቋሚ እንደሆነና ሁሉም ተለዋጭ ግብአቶች ለምሳሌ ሁሉም ሰራተኞች እኩል የሆነ ክህሎት ደረጃ እንዳላቸው በማሰብ ነው። ይህ ማለት የምርት መቀነሱ ምክንያት የሰራተኞች ችሎታ ማነስ ሳይሆን የግብአት ጥምረት መዛባት እንደሆነ አድርገን ነው አስዩም የምናደርገው ማለት ነው። ቴክኖሎጂ እና ሁሉም ተለዋጭ ግብአቶችን ምን አድርገን እኩል የሆነ ክህሎት ደረጃ እንዳላቸው በማሰብ ነው የሚሰራው ነው።
ኮንስታንት በማድረግ ነው። So diminishing returns occurs not because of workers as less skilled, but because of more workers are being used relative to the fixed amount of equipment. ዲሚኒሽንግ ሪተርን የሚከሰተው እንግዲህ ሰራተኞች ወይም የሰራተኞች ችሎታ ስለሌላቸው ሳይሆን ካለው ቋሚ የማሽነሪ መጠን አንፃር የሰራተኞች ቁጥር ከመጠን በላይ ስለሚሆን ነው። ለምሳሌ በአንድ የኮምፒውተር ላቦራቶሪ ውስጥ ብዙ ተማሪዎች ሲገቡ እርስ በርስ እንደሚጨናነቁ ማለት ነው። ታችኋል። ስለዚህ ይሄንን የሚገልጽ ዲሚኒሽንግ ሪተርን ስም ይሄን ነው የሚለው ማለት ነው። ሌላው ደግሞ በጣም ፈተና ላይ የማይቀረው ፖይንት ስቴጅ ኦፍ ፕሮዳክሽን ነው። ስቴጅ ኦፍ ዋት production to determine the optimal range of variable input to employ. The economists have defined three stages of short-term productions. አንድ ድርጅት ምን ያህል ተለዋጭ ግብአት መቅጠር እንዳለበት ለማወቅ እንዲረዳው እንግዲህ የኢኮኖሚክስ ባለሙያዎች ወይም የሾርት ተርም ፕሮዳክሽን በሶስት ደረጃዎች ከፍለውታል። እንዳይጨናነቅ ማለት ነው። ፈታ ብሎ እዚህ ጋር እንደወስ ይህ ድርጅት በጣም ውጤታማ የሚሆነው ወይም ውጤታማ የሆነውን የምርት ቀጠና እንዲለይም ያስችለዋል። የእነኚህ ስቴጆችን ማወቅ አለበት ነው። የመጀመሪያው ስቴጅ 1 ምንድነው ከቨር የሚያደርግልን? ስቴጅ 1 covers the ranges when the average product APL is increasing. It ends when the APL is at its maximum, where MPL እኩል ነው APL። ይህ የመጀመሪያው ደረጃ ሲሆን አማካይ ምርት ወይም APL average products of labor እየጨመረ የሚሄድበት ወቅትን ያጠቃልላል ይሄኛው። ይህ ደረጃ የሚያበቃው APL ወይም ከፍተኛ ደረጃ ሲደርስ ነው። ይህም እንግዲህ MPL ከAPL ጋር እኩል በሚሆንበት ነጥብ ላይ ነው። በዚህ ነጥብ ላይ ነው። This is not an efficient region because the fixed input is underutilized. The numbers of workers is too small to run the fixed input effectively. ይህ ደረጃ እንግዲህ ውጤታማ የምርት ቀጠና አይደለም። ምክንያቱም ፊክስድ ኢንፑት ለምሳሌ ማሽኑ ሙሉ በሙሉ ጥቅም ላይ እየዋለ አይደለም። የሰራተኞቹ ቁጥር ማሽኑን በአግባቡ ለማንቀሳቀስ በጣም አነስተኛ ነው። ስለዚህ ከዚህ አንፃር ነው ይሄንን መገንዘብ ያለብን። ስቴጅ 2 ደግሞ ወደ ስቴጅ 2 ስንገባ ይሄኛው ደግሞ ሬንጅ የሚያደርገው ከየት እስከ የት ነው? range from maximum point of APL to the point where MPL is 0. ይህ ደግሞ ሁለተኛውና በጣም አስፈላጊው ደረጃ ሲሆን የሚጀምረው APL ወይም APL ከፍተኛ ደረጃ ከሚደርስበት ነጥብ አንስቶ MPL 0 እስከሚሆንበት ነጥብ ድረስ ነው። አንድ ምክንያታዊ ድርጅት ሊሰራ የሚገባው በዚህ ደረጃ ውስጥ ነው። ይሄን ነገር በደንብ ኮንሲደር ማድረግ ይገባል። This stage known as the stage of the diminishing marginal returns. የደረጃ እየቀነሰ የሚሄደው የማርጂን ወይም ዲሚኒሽንግ ማርጂናል ሪተርንስ ያለበት ደረጃ በመባል ይታወቃል። እያንዳንዱ ተጨማሪ ሰራተኛ የሚያበረክተው አስተዋጽኦ እየቀነሰ ቢመጣም አሁን ግን አዎንታዊ ነው ማለት አዎንታዊ ነው ማለት ፖዚቲቭ ነው። እዚህ ጋር ልጽፍታችን This is what the efficient regions of production. Additional inputs contribute positively to total product, and the fixed input is being optimally used. The marginal product decline but remains what positive. ይህ በጣም ውጤታማ የሆነው የምርት ቀጠና ነው። በዚህ ደረጃ ውስጥ የሚጨምሩ ግብአቶች ለጠቅላላ ምርት አዎንታዊ አስተዋጽኦ ያደርጋሉ ወይም ፖዚቲቭ ነው። እንዲሁም ፊክስድ ኢንፑት በአግባቡ ስራ ላይ ይውላል። ችግር የሚፈጠረው ስቴጅ 3 ላይ ስንገባ ይሄኛው ትክክለኛ ድርጅት በዚህ ስራ ውስጥ ሊሰራ ይገባል። የሚሰሩት አብዛኛው ድርጅቶች በዚህ ውስጥ ሲሰሩ ፖዚቲቭ ወይም ትርፋማ ይሆናሉ ማለት ነው። ስቴጅ 3 እንሂድበት ደግሞ እስኪ። Stage 3 begins with MPL becomes negative. In this stage, an increasing in the variable input leads to decline in total product. ይህ ደግሞ ሶስተኛው ደረጃ ሲሆን የሚጀምረው MPL ኔጌቲቭ ሲሆን ነው ወይም አሉታዊ ሲሆን ነው። በዚህ ደረጃ ላይ ተጨማሪ ሰራተኛ መቅጠር ጠቅላላ ምርቱን እንዲቀንስ ያደርገዋል። ምክንያቱም ከዛ በላይ ሰራተኛ መቅጠር ወደ ኪሳራ እንጂ ወደ ትርፍ አያመራም ነው። ምክንያቱም ሪሌሽኑ ዳይሬክትሊ አይደለም። ሰራተኞች ሲጨምር ምርቱ የሚጨምርበት ደረጃ አብቅቷል ነው እዛ ጋር በቃ። ከዛ ላይ ሰራተኛ ሲጨምር ይቀንሳል። ያ የመቅጠር የዛ ካምፓኒ ወይም የዛ ድርጅት የመቅጠር አቅሙ እዛ ጋር ቆሟል፣ አብቅቷል በቃ። ከዛ በላይ መቅጠር አይችልም ነው። This stage of the negative marginal returns become fixed input overutilized. የደረጃ ደግሞ አሉታዊ የማርጂናል ምርት ወይም ኔጌቲቭ ማርጂናል ሪተርን ያለበት ነው። ኔጌቲቭ ቅድም ላይ ስቴጅ 2 ላይ ምንድን ነው ያልኳችሁ? ፖዚቲቭ ማርጂናል ሪተርን ያለበት ነው ብያቸዋል። ይሄኛው ኔጌቲቭ ማርጂናል ሪተርን ያለበት ደረጃ ያዙልኝ፣ በደንብ ያዙልኝ።
እዚህ ጋር ፒፒቲ በከለር አድርጌ የጻፍኩት እንድትይዙት ነው በደንብ። እንግዲህ ምክንያቱም እዚህ ጋር ደግሞ እንደዚህ ሆነበት ፊክስድ ኢንፑት ከመጠን በላይ በሰራተኞች ስለተጨናነቀ ነው። እንግዲህ ሰራተኞቹ እርስ በርስ ስራቸውን ያጓትታሉ። ከዚህ በላይ መቅጠር የለበትም ማለት ለዚህ ነው። አንድ ፖይንት እዚህ ጋር ልንገራችሁ። ራሽናል ፊርም should not operate in this stage 3 በደንብ ያዙልኝ። አንድ ምክንያታዊ የሆነ ድርጅት በፍጹም በሶስተኛ ደረጃ ላይ ሊሰራ አይገባም። ምክንያቱም ተጨማሪ ሰራተኛ መቅጠር ለኪሳራ ይደረጋል እንጂ ምርት አይጨምርም ነው። ስለዚህ እዚህ ጋር ማቆም አለበትም፣ እዚህ መስራት የለበትም። ድርጅቱ መዝጋት ይችላል፣ ምክንያቱም ወደ ኪሳራ ነው የሚያመራው እዚህ ጋር። ከዚህ በላይ እዚህ ጋር ሰራተኞችን መቅጠር የለበትም። በዚህ በስቴጅ 3 ድርጅቶች ወይም እናንተ ቀጣይ ድርጅት ስትከፍቱ በዚህ ላይ መስራት የለባችሁም ነው። እንግዲህ ፓርት 1 ይሄን ይመስል ነበረ። ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ በተጨማሪም ለፍሬሽማን ጓደኞቻችሁ ሼር በማድረግ ብትተባበሩ በጣም ደስ ይለናል። ሌላ ቪዲዮ ደግሞ ቀጣይ ስንለቅ እንዲደርሳችሁ ቶሎ የደወል ምልክቷን ኦን አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ አበረታቱን። እንግዲህ በቀጣይ ደግሞ የተለያዩ ጥያቄዎችና የቀሩትን ፓርቶች ይዘንላችሁ እንመጣለን። ወይም በላስት ቨርዥን በአድቫንስድ ደግሞ ማግኘት ከፈለጋችሁ ፕራይቬት ክላስ ላይ ሁሉም ነገር ተቀምጦላችኋል፣ እዛ ላይ አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ ድረስ እስክንገናኝ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።